ሰላም እንደምን ቆያችሁን? ከቻናል ዋን የሰዓቱን ዋና ዋና መረጃዎች ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። ኢትዮጵያ በዓለም ጤና ድርጅት ግምገማ በመድኃኒት ቁጥጥር 3ኛ ደረጃ ወይም ማቹሪቲ ሌቭል 3 የብቃት ማረጋገጫ አገኘች። ያገኘችው ደረጃ የተረጋጋና የተቀናጀ የቁጥጥር ስርዓት ላይ መድረሷን ያመለክታል ተብሏል። በኢትዮጵያ ምግቡን በኤሌክትሪክ ኃይል የሚያበስለውና ንጹህ የምግብ ማብሰያ ቴክኖሎጂ የሚጠቀመው የህብረተሰብ ክፍል ከ10 በመቶ አይበልጥም ተባለ። የዘርፉን ችግር ለመፍታትና ውጤታማ ለማድረግ ማሻሻያ እንደሚያስፈልገው የውሃና ኢነርጂ ሚኒስቴር አስታወቀ። ከሰሞኑ ብዙ ሰዎችን እያጋጠመ ያለው ጠንከር ያለ ጉንፋን ከተለመደው በተለየ ቫይረስ አልተከሰተም ተባለ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት እንደገለጸው እስከ ታህሳስ ወር አጋማሽ ሊቀጥል ይችላል። የአካባቢ ጥበቃ ባለስልጣን አነስተኛ ኢንተርፕራይዞች ቆሻሻን መልሶ መጠቀም ዙሪያ እንዲሰሩ ያስፈልጋል አለ። የኢትዮጵያ ዑደታዊ ስነ ምጣኔ ሆትስፖት 2025 በሳይንስ ሙዚየም ተከፍቷል። የኢንዱስትሪ ሮቦቶችን የመጠቀም ልምድ የዛሬ 10 ዓመት ከነበረበት ከ2 እጥፍ በላይ ማደጉን የዓለም አቀፉ የሮቦቲክስ ፌዴሬሽን የ2025 መረጃ አመለከተ። የሞባይል ባንኪንግ ላይ ያነጣጠረ አዲስ የአንድሮይድ ቫይረስ መከሰቱ ተነግሯል። ቫይረሱ ክሊዮፓትራ የሚል ስያሜ የተሰጠው ነው። የኢትዮጵያ የካፒታል ገበያ ባለስልጣን ለ3 አዳዲስ የካፒታል ገበያ አገልግሎት ሰጪዎች ፈቃድ መስጠቱን አስታወቀ። የኢትዮ ጅቡቲ ምድር ባቡር ለኢሬቻ ክብረ በዓል እስከ ቢሾፍቱ ድረስ ነፃ አገልግሎት ይሰጣል አለ። ለሰዓቱ የነበሩን ዋና ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና ሌሎች ዝርዝር መረጃዎቻችንን በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘን።